دعاي تسنتو زمن العدس ኢዝራ መጣጥ ጀመረ። ቅዱስና ጽዮን ፍቅራቸው ተጀመረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች በያላችሁበት የአላህ እዝነት ረህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ ኖላዊ ተከታታይ ድራማ ይዤ መጥቻለሁ ማለት ነው። እንግዲህ ያው ባለፈው እንዳየነው ወይዘሮ ሜላት አሁንም እስር ቤት ናት። ዛሬ ላይ ደግሞ የባዩሽ ባል እንግዲህ ለመጀመሪያ ጊዜ መጥቷል። እሱም ደግሞ መጥቶ ፍርድ ቤት እያለቀሰ ነበር ያለው። አልቅሶም ደግሞ የሚስቴ ገዳይ ወይዘሮ ሜላት ናትና ወይዘሮ ሜላትን አንድ ብሏት እያለ ነበር ይሄ ሲያለቅስ የነበረው ማለት ነው። ከዛም አልፎ ተርፎ እንግዲህ እስኪ ወይዘሮ ሜላትን አገናኙኝ ብሎ ፖሊሶቹ ወይዘሮ ሜላት ጋር ወስደውት እሱም ደግሞ ከዛም በኋላ ካገናኙት በኋላ ወይዘሮ ሜላትን እዛው ታሰረችበት ሊመታት ሲል ያው ያዙት። ከዛም አልፎ ተርፎ እንግዲህ አሁን ላይ ወይዘሮ ሜላት እሱን እኔ የምጠራጥረህ አንቺ ነሽ የሚስቴ ገዳይ ሲላት፣ እሷ ደግሞ እኔ አንተን ነው የምጠራጥረው፣ አንተ ነህ ሚስቴ ባዩሽን ጓደኛዬን የገደልካት፣ እሷ በህይወት እንዳለሽ ለእኔ የምትነግረኝ አንተ እንደምትደበድባት እየሰከርክ እየመጣህና ብር ነበር የምትፈልገው ብላ አዋረደችው። ከዛም እሱ ደግሞ እንደዚህ ብሎ ያው ትቶ ወጥቷል ማለትን ትቷት ሄዷል። ፖሊሶቹም ከዛም በኋላ እንግዲህ ያንን ወሬ ሲሰሙ ሳለ ወይዘሮ ሜላትን አስጠርተው ምንድን ነበር ከወይዘሮ ባዩሽ ጋር የምትሰሚው? ወይዘሮ ባዩሽን እኔ ገድላዋ ነው ብዬ የምጠረጥረው እሱን ነው። ምክንያቱም እኔና እሷ ጓደኛሞች ሳለን ካለ ፍታት ፍቺው እላት ነበር። ይህን ደግሞ ወስዳ ትነግረው ነበር። ለዛም እሱ በጣም ይጠላኛል። ከዛም አልፎ ተርፎ እንግዲህ አሁን ላይ በጣም ሰክሮ እየመጣ ይደበድባት እንደነበርና እሷ ደግሞ የሆነ ነገር ብላው ያው በንዴት ምክንያት የሆነ ገድሏት እንደው ብዬ ነው፣ ግን እርግጠኛ አይደለሁም። ምክንያቱም እሷ ሁሌ ስለደበድባት ፍቺው ስለምላት ያንን ሁሉ ትነግረኝ ስለነበረ ይሄ ማስረጃ ይሆናል ብዬ ነው ብላ ለፖሊሶቹ ማስረጃዋን ሰጥታለች ማለት ነው። ከዛም አልፎ ተርፎ እንግዲህ የባዩሽ ባል አሁን ላይ በጣም ያለቀሰም ቢሆን ሲመለስ ደግሞ አቶ መስፍንን አግኝቶታል። መስፍኔ ደግሞ እንግዲህ ብር ሰጥቶ የወይዘሮ ባዩሽን ገዳይ እንዲነግሩት ነበረ። እሱን ግን ማን እንደገደላት የሚያውቀው ጉዳይ የለም። አቶ መስፍን ያው ነገሩን ከጨረሰ በኋላ እንዴት ነው ምናምን እያለ ሲጠይቀው እናንተማ ገደላችሁኝ፣ እንዴት ባለቤቴን ትገድላላችሁ ብሎ ሲለው፣ እንዴት ሜሉናት ያንተን ባለቤት የምትገድለው? አዎ ከሷ ውጭ ሁሌ እንዳስፈራራቻት ነበር፣ አሁንም የገደለቻት እሷ ናት፣ እባክህ ተወይ ብሎ ተለይቶታል ማለት ነው። ከዛም አቶ መስፍን ያሰበው አልተሳካለትም አሁን ላይ ማለት ነው። እሱ ነበር ገላታል ብሎ ያሰበው ማለት ነው። ከዛም አልፎ ተርፎ እንግዲህ አቶ መስፍን እንደዛ ብሎ ሲጠይቀው እናንተ ናችሁ ሁሌም እንዲያስፈራራቻት ትነግረኝ ነበር ባለቤቴ፣ አሁን ላይ ግን እሷ ሆናለች ገዳዋ ብሎ ፈርሞበት ሄዷል ማለት ነው። አቶ መስፍንም በነገሩ አዝሎ ወደ ፖሊስ ጣቢያ ያው ሜሉን ላይ ሲሄድ ደግሞ ያው እሱም ደግሞ በድጋሚ ለው ፖሊሶቹ ሚስቴ ትነግረኝ ነበረ ወይዘሮ ባዩሽን ይገላታል ብዬ የምጠረጥረው የገዛ ባሏ ነው ብሎ ለፖሊሶቹ ማስረጃ ሰጥቷል። ምክንያቱም ሜሉ ትነግረኝ ነበረ ወይዘሮ ባዩሽን በጣም እንደሚደበድባትና እየሰከረ ሲመጣ ከመጠን በላይ እንደሚደበድባት እሷ ደግሞ ወደኛ እንደምትሸሽ ነበር ብሎ ያለው ማለት ነው። ፖሊሷም እንግዲህ እንዴት ባልና ሚስት እንደዚህ አይነት ደረጃ ይደረሳሉ ብላ ግራ ገብቷታል። እሱ ደግሞ አንቺ አግብተሻል አላገባሽም ሲላት እኔ ገና ነኝ ያለችው። ከዛም አልፎ ተርፎ እንግዲህ ብዙ ቃልና ምልልስ ካደረጉ በኋላ እንግዲህ ወይዘሮ ባዩሽ አሁን ላይ ያው የማይመለሰው ቦታ ሄዳለች። ከዛም አልፎ እንግዲህ ጽዮን ወደነ ወይዘሮ ሜላት ቤት ሄዳለች። አሁን ላይ እንግዲህ የእናታቸውን መታሰር ሰምታ ልትጠይቅ ነው ወይስ ምንድን ነው የሚለውን ደግሞ አብረን የምናይ ይሆናል ማለት ነው። እንግዲህ ጽዮን ዛሬ ላይ ወደነ ወይዘሮ ሜላት ቤት ዋናው ጉዳይ ያው ኢዝራ እንደነገራትና ኢዝራ ነገርን እንደማይቆጥብ ሁኖ ነው የነገረቻት ማለት ነው። ኢዝራ ሰማ ማለት እኮ የግቢው ተማሪ እንዳለ ሰማ ማለት ነው ብላ ለሀናና ለሰላምዬ ስትነግራቸው፣ ሰላምና ሀና ደግሞ ኢዝራ እንደማይነግርሽ እናውቃለን ብለው በጣም ሲሏትም እሷ ግን መስማት አልቻለችም ማለት ነው። ከዛም አልፎ ተርፎ እንግዲህ እነሱ ተወት ቢያረጓትም አሁን ላይ ምላሴ
ለእሷ ቡና ምናምን ሊያፈላላና ሊያዘጋጅ ከድንብላል ጋር ሄዶ እንግዲህ እሷ ደግሞ ገርሟት እንዴት ሴት ልጅ ያግዛል እያለች እያየችው ነበረ። ከዛም አልፎ ተርፎ እንግዲህ ሰላምዬም ጥላት ወደ ውጭ ወጥታለች። አንዬም አባቴ ጋር ብላ ስትሄድ ገርሟታል። ከዛም ምላሴን እንግዲህ ሀና እንዴት ናት እህታችሁ ናት ግን አባቴ ብላ ሄደች የተለየ አባት አላት እኔ ብላ ስትነግረው እንዴ እስካሁን ድረስ አታውቂም እኔ አንቺ እነ ሰላምና ሀንዬ ጓደኛ ሆነች ይችላል ሰው እኮ ድብቅ ነው እያለች ነገሩን ስትነግረው እስኪ ንገረኝ እያለች ስትነግረው ቆይ ሰላምን ልጥራት እና ሰላም ሁሉንም ነገር ትንገርሽ ብሎ ተነስቷት ሄዷል ማለት ነው። ትቷት ሄዷል። እውነቱን ነው። አሁን ላይ እንግዲህ ሰላም ደግሞ ያው እነሱ ጋር ብዙ አይነት ነገር ስለሌላት ትታት ሄዳለች። ሰላምዬ እንግዲህ ያ ወይዘሮ ባዩሽን ባል አሁንም በድጋሚ ለማናገር ሄዳ ነበረ። ከዛም በድጋሚ እንግዲህ አቶ በድሉ የሚባለው ሰውዬ አንቺ ማነሽ ምንድነሽ እያለ እንግዲህ ወይዘሮ ባዩሽ እንኳንም ሞተች ለእኔ ጠቅሞኛል፣ እንደውም በጣም ሰክሮ ስለነበረ እሷ ስለሞተች አሁን ላይ ብር እየሰጡኝ እኔ ደህና እየኖርኩ ነው የሚለው። አሁንም ከሞተችበት ትነሳለች ወይ እያለ እንግዲህ ተነስታ መታ ድጋሚ ፍግም ትላለች እያለ በጣም ሰክሮ ስለነበረ አሁን ላይ እንግዲህ እውነት ወይዘሮ ባዩሽ ሞታ አሁን እሱ መስከር ይገባዋል እና እንጂ ምንም መስሎ አልታየውም። አንቺ ግን ልሳንሽ ወይዘሮ ባዩሽ ልጅ ትመስላለሽ ነሽ አይደለሽም እያለ እንግዲህ ሰላምዬንም ብሏታል። እሱ ግን ማን ያሳቀው ግን ከወይዘሮ ባዩሽና የሰላምዬ ንግግር ማለት ነው። ፈታ ነው እኮ የሚያደርጉት ሁለታቸውን፣ በጣም ይገርማል። ከዛም አልፎ ተርፎ እንግዲህ አሁን ላይ ሰላምዬ ምንም ነገር ከሱ መልስ ሳታገኝ ቀርታ ወደ ቤት ተመልሳለች። ከዛም እንግዲህ ሰላምዬ እንደዛ ምላስሽ ጥዊል ነው ብሎ ሲላት ተከፍታ እንግዲህ ወደ ቤት መታለች። ምንም ሊገባው አልቻለም። እሷ እያናገረችው አቶ በቀሉ እንግዲህ ዛሬ በቀሎ ፈታ አድርጎናል ማለት ነው። ግን አክቶ ምናምን በጣም የሚያስቅ ነው አይደለም? ሚስቱ የሞተችበት ድመት እንኳን የሞተበት ሰው አይመስልም ማለት ነው። ምክንያቱም እሷ በሞተችበት ሰዓት አሁን መጠጥ ይጠጣል እንዴ? በጣም የሚገርም ነው። ያው ድሮም አይዋደዱም ነበረ። አሁን ላይ ግን ያው እሷ ስለሞተች ደግሞ እጁን ዘርግቶ እንኳንም ገላገሌ ብሎ ነው ያለው እንጂ እውነት ሞተችብኝ ብሎ ለማስመሰል ግን ያው ፍርድ ቤት ላይ እንዳለ እያለቀሰ ነበር ያየነው ማለት ነው። እንግዲህ አሁን ላይ በዚሁ አይሚን ኢዝራ ራሱን መጠጥ ቤት ስቷል። ምክንያቱም ሀናን አገኛለሁ የሚል ሀሳብ ስለነበረው ሀናን ሁልጊዜ ሰፈሯ እየሄደ ያጠብቅ ነበረ። በስተ መጨረሻም እንግዲህ ሰላም ወጥታ አግኝተዋለች። እሱም ደግሞ ምን ልትሰራ መጣ ምትለው ሀንዬን ልፈልግ ነው ሲላት ሀንዬ እኮ አሁን የለችም ብላ ነበር መልስ የሰጠችው ማለት ነው። ከዛም አልፎ ተርፎ እንግዲህ ግን እዚህ ሰፈር እንደመጣሁ ለሀና እንዳትነግሪያት ነው ያላት። ለምን ትምህርታችሁን ተዋችሁ ብሎ ሲላት እናታችን እስር ቤት ገብታ ነበር ነው ያለችው። ያንን አውቆ እንግዲህ ትቶ ሂዷል። ዛሬ ላይ ሀና ደግሞ ለሚን ሰላምዬ ደግሞ ለሀና እዝራው እኮ እየፈለገች ነበር፣ ምን ሊሰራ መጣ እንደዚህ ሆኖ ለምን ታዲያ አስቀየም አንቺ ፍቅር ካልጀመረሽ ለምን ፍቅር አስያሽው ስትላት እኔ እኮ ጥሩ ልጅ መስሎኝ ነበር። እንዴ ምንድን ነው የምትይው ሀንዬ? ከንፈር መሳም መጥፎ ልጅ ያደረግሽው እንዴ? እኮ ዘመን ነው የድሮ ዘመን ያለሽበት መሰለሽ እኔ እያለች ስትላት እንግዲህ ሀንዬ ደግሞ ተቆጥታ እንግዲህ ተይው ነው ያለችው። ከዛም አልፎ ተርፎ እንግዲህ አሁን ላይ እሺ በቃ እንዳትናገሪ እሱ እንደመጣ እንዳትናገሪ ስላለኝ እንዳትናገሪ ነው ያለቻት ማለት ነው። ከዛም አልፎ ተርፎ እንግዲህ አሁን ላይ ጽዮን በጣም ነዷታል። የሀናና የሰላም ግንኙነት እንዴት እንደሆኑ በጣም እየገረማት ስለሆነ ቅዱስን ጠርታ እንግዲህ ምልህን ታደርግልኛለህ ነው ያለችው። እሱ ደግሞ ሰው ግደል እንዳትይ እንጂ ሌላውን አረግልሻለሁ ብሎ ቃል ገብቶላታል። በጣም ስለሚወዳ ማለት ነው። ከዛም እሱ ደግሞ እንግዲህ ምንድነው ስላት ሀናና ሰላም ምን እንደሆነ ግንኙነታቸው አጣርተ ንገረኝ ያለችው። እሱ ደግሞ ባለችው መሰረት ሄዶ ለሀና ደውሎ ሀና እንድታገኝ ብሏታል። ከዛም እሱ ደግሞ እንግዲህ አሁን ላይ ደውላ አሁን አይመቸኝም ብላ መልስ ሰጥታለች ሀና ማለት ነው። በቀጣይ ደግሞ እንዲገናኙ ቀጥረዋለች። ከዛም በቀጣይ እንግዲህ ፕሮግራም ሲገናኙ ግንኙነታቸው ምን እንደሆነ ሊጠይቃትም ሳይሆን ከዛም የድሮ ጓደኛዋ የሀና ሲደውል ያናገረችው ስለነበረ ማን ነው ብሎ ሲጠይቃት እንዴት ከኢዝራ ሌላ ነገር ትይዣለሽ ብሎ ሲላት እኮ በመሀላችሁ መራራቅ ይመጣል እያለ ሲላት ምንድን ነው አንተ ኢዝራ ነው እኔ ሽማግሌ ላከ ስትለው እሱ አዎ ይሄ ደሴ ነበረ የድሮ ጓደኛዬ ነበረ እያለች ስትነግረው ከዛም በኋላ እሱ ደግሞ አንቺ የደሴ ልጅ ነሽ እንዲ አውቶ ልጅ ያደግኩት ደሴ ነው ብዙ ታሪክ አለ እያለች እንግዲህ ስትነግረው እያለ ከዛም አልፎ ተራርፎ እንግዲህ ቅዱስ ተሳክቶለታል። ለጽዮን ያዘዘችውን አገኘ መረጃ። ከዛም እየሮጠ እንግዲህ ለጽዮን ነግሯታል ማለት ነው። ሀንዬ አሁን ላይ እንግዲህ ምላሴና ሰላምዬ ጋር እያወሩ እንዳለ ትምህርታችሁን እናንተ መጀመር አለባችሁ ነው ያላቸው። እሳቸው ደግሞ እኛ አሁን ላይ ትምህርት መጀመር አንችልም፣ ምክንያቱም ሀና ምንድን ነው የምትይው ስላት ማን ነው እኔም አየን እያሰብኩ አሁን ትምህርት መጀመር አልፈልግም፣ ማን ነው እኛን የት ናቸው ብሎ የሚቆጣጠር፣ እናንተ ግን ጀምር፣ እኛ ጣጥንተንም ቢሆን ፈተናውን እንፈተናለን ያለችው ሀና። ይሄ ነው መልሷ ማለት ነው። ከዛም አልፎ ተርፎ እንግዲህ ሀንዬ አሁን ላይ
ኢዝራን በንጋሜ አግኝተዋታል። ግን መንገድ ላይ እሷን ሊፈልጋት ሲመጣ እሷ ግን ኮስተር ብራ ትታው ነው ሄደችው። ሀና ምንድነው ማተናግሪ ሲላት ምንድነው ማናገር ምን ፈለክ እያለ መልስ ሰጥተዋለች ማለት ነው። ከአሁን ቀጥለ እንዳታናግሪ ብላ ነበር መልስ የሰጠችው። ከዛም አልፎ ተርፎ ደግሞ እሱ ደግሞ ሀና ምንድነው በቃ ካሁን ቀጥ ያላናገርሽም ግን ሰላም በይና ያላት። ሰላም ተባብለዋል። ከዛም በስተመጨረሻ እንግዲህ ምንድነው አመሰግናለሁ ስለ እናቷም ጠይቋት አመሰግናለሁ ነው ያለችው። በስተመጨረሻ እንግዲህ ሀናን ጉንጯ ላይ ስሟት ተለያይተዋል። እሷም ደግሞ የሳቅ ፈገግታ ይታየባት ትመስላለች ማለት ነው። እንግዲህ ምን እንደሆነ መጨረሻውን እናያለን። ሲሆን እንግዲህ ቅዱስ ያለችውን ሰርቶ ለቅዱስ መልክቱን አድርሶላታል። እሱ ደግሞ እንግዲህ ሲሆን ቅዱስዬ ሲሆን ዛሬ ላይ እንግዲህ ሀናን አግኝቻት ነበረና እንደዚህ ነው ብሎ ስላት እንግዲህ አሁን እየተሳካልህ ነው ማለት ነው እያለች እንግዲህ አብሮ መቀጠል ጀምረዋል። ተርፎ እንግዲህ አሁን ላይ አብረው እያወሩ ይገኛሉ ማለት ነው። ሲሆንና ቅዱስ ፒስ ሆነዋል። እሷም ደግሞ ያው ስለ ሀና ማስረጃ ስላመጣላት እንግዲህ ነገሩ ተጀመረ ብላ እሱንም ስሟለች። አሁን ላይ ቅዱስ በቃ ሀሳብ የተሳካ ማለት ነው ብሎ ደስ ብሎታል ማለት ነው። እውነት ቅዱስና ሲሆን ሊፋከሩ አንድ ሊሆኑ ነው ማለት ነው። አሁን ላይ እንግዲህ የሚገርመው ሁኔታ ደግሞ እዝራ መጠጥ ቤት ገብቶ ሳለ ሲሆን ነበረች የሄደችው። ጠጪ ዝም ብለሽ እያላት ነበር። አንተ በቃ መጠጥ ቤት አልከው እኔ እኮ እንዳንተ ያነሰው እንደዚህ ይገባል ብዬ አላቅም ነበረ ሰውም እንደዚህ ይሆናል እኔ ነው ያለችው። አዎ እንዴት አይሆንም ሰው ምን ነው እንዴት አይሆንም ብሎ ነበር መልስ የሰጣት። ጠጪ ከፈለግሽ ነው ያላት። እኔ መጠጣቱን እጠጣለሁ ግን በኋላ እንዳላስቸግርህ ሌላ ነገር ካሰብኩ ታደርግልኛለህ። እንደዛ ሲሆንማ ትቼሽ እሄዳለሁ እንጂ ምን ያስደረግኩ እያለ ሲላት ነበር ማለት ነው። እንግዲህ ኢዝራ አሁን ላይ መጠጥ ቤት ራሱን አስገብቷል ማለት ነው። ያው የሚታጣት ላይ ግን ኢዝራ መጠጥ ቤት ስለገባ ለሁሉም በጣም የገረመውና በጣም የሚያስከፋ ሁኔታ ላይ ነው ማለት ነው ያለ ነው። እና እንግዲህ ነው ድራማ እና እንግዲህ ውዶች የወይዘሮ ባዩሽ ጉዳይ ምን ከምን ነው ወይዘሮ ሜላትስ መቼ ነው የምትወጣው የሚለውን ደግሞ በቀጣይ ፓርት የምናይ ይሆናል ማለት ነው። ቪዲዮ ደስ ካላችሁ ላይክ ሸር በማድረግ ቤተሰብ አድርጉኝ። እወዳችኋለሁ። አላህ ሱብሃነሁ ወተዓላ ይጠብቃችሁ ይጠብቀን። ከሁሉም ነገር ደግሞ አላህ ሀገራችንን ሰላም አላህ ያደርግልን ማለት ነው። ኢዝራና ሀናስ በአንድ ላይ ይጣመራሉ። ጽዮንና ቅዱስስ ምን ከምን ይደረጋሉ የሚለውን ደግሞ በቀጣይ ፓርት የምናይ ይሆናል። አመሰግናለሁ ስላዳመጣችሁ ማለት ነው። አላህ ሱብሃነሁ ወተዓላ ይጠብቃችሁ ይጠብቀን። ወጥቶ ከመቅረብ ሁሉ አላህ ይጠብቀን። ባይ ባይ። ከዚሁ ሰናበታችኋለሁ። መልካም ሁሉ የምንሰማበት የምናይበት ጊዜ አላህ ያደርግልን ማለት ነው። እንግዲህ ኖላዊ ብዙ ተከታታይ ብዙ ነገር የምናይበትና ብዙ የምንሰማበት ነገር ነው ማለት ነው። ባይ እወዳችኋለሁ። መልካም ጊዜ ለሁላችንም ይሁን። አላህ ይጠብቃችሁ፣ አላህ ይጠብቀን እላለሁ ማለት ነው። ያው ድምጽ አለ ለይቅርታ ጋር ምክንያቱም በዛ ብልብዝህ ሰዎቹ የሚወሩ ተጫንጮ ነው እና ቪዲዮ ስንሰራ በነገራችን ላይ ውዶች ማለት ነው ብዙ ነገር ብዙ እንትን እንላለን እና ፕሊስ ላይክ አድርጉ፣ ሸር አድርጉ። ባይ ባይ። ዱዓይ ተሰምቶ ዘመን ላደርስበት